የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን ይድረሳችሁ በማለት የሚያዝያ 30 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን የምሽቱን ዜናችንን ርዕሶቹን አስቀድመን እናስደምጣችኋለን። አማራን በምርጫ ስም አታሎ መግዛት ከዚህ በኋላ አይታሰብም ሲል ታላቁ አርበኛ ለህዝብ ጥሪ አቅርቧል። የታላቁ አርበኛ መልእክትና ጥሪ የሰዓቱ ቀዳሚው ዜናችን ነው። የቀድሞ የደርግ መንግስት ከፍተኛ ወታደራዊ አመራሩ ጄኔራል በብልጽግናው ስርዓት ክስ ተመሰረተባቸው። ክስ የተመሰረተባቸው ጄኔራል ማን ናቸው? የክሱ ዝርዝርስ ምን ይላል? የሚለውን የሰዓቱ ዜናችን ያስደምጣችኋል። ከ8 ዓመት በፊት በዶክተር አምባቸው መኮንን የተወቀሰው የብልጽግናው ሊቀመንበር ንግግር ዛሬም በአዲስ መልክ ተከስቷል። በመቃብሬ ላይ ሲል ብልጽግና ጥብቅና የቆመለት አንቀጽ ዛሬም አነጋጋሪ ሆኗል። በሰዓቱ ዜናችን የሚደመጥ ሌላው መረጃ በነ ካፕቴን ትራኦሬ የተባረሩት ኢማኑኤል ማክሮን ወደ ብልጽግናው ሊቀመንበርና ዊሊያም ሩቶ አቀንተዋል። የስርዓተ ጾታ አስተሳሰባቸው ተቃውሞ የቀሰቀሰባቸው የፈረንሳዩ ፕሬዚዳንት በአዲስ አበባ ምን ይሰራሉ የሚለው የሰዓቱ ዜና የዳሰሰው መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ድሃ እንድንሆን ነው የተፈረደብን። አርበኛ ደረጀ በላይ የብልጽግናው ስርዓት የዘር ማጥፋት ጦርነት በከፈተበት ህዝብ እመረጣለሁ ብሎ ለምርጫ መጥቷል። የሚሆነውን ደግሞ ወደፊት የምናየው ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ወታደራዊ አዛዥ ራስ አርበኛ ደረጀ በላይ ተናገረው። ከዚህ በኋላ አማራንም ሆነ ሌላውን ኢትዮጵያዊ በምርጫ ስም ማታለል አይቻልም ሲል የተናገረው ራስ ደረጀ በላይ ፋኖ የህዝብን እንጀራ እየበላ የሚታገለው የኢትዮጵያን ህዝብ ሰላም እንዲያገኝና እንዳይገደል ነው። ምርጫውን በተመለከተም በጊዜው ምን ማድረግ እንዳለ ለብን እናውቃለን። ህዝብ የፋኖን ጥሪ እንዲሰማና ለጥሪው ምላሽ እንዲሰጥ አደራ ላለው ብለዋል። አርበኛ ደረጀ በላይ ያስተላልፈው መልእክት ተከታትለን እንመለስ። ጦርነት በከፈተበት ሀገር ላይ እመረጣለሁ ብሎ ህዝብን ገበያ ሊውል የሄደን ህዝብ በማስገደድ በማሰር በማስቸገር በማስጨነቅ ካርድ ታወጣለህ፣ ትመርጣለህ፣ በግድ ትመርጣለህ ያለ የሚያሰቃየውን ስቃይ ባላችሁበት በምትሄዱበት ገበያ በምትሄዱበት በገዛ ቦታችሁ የሚያሰቃያችሁ ስቃይ ታወጣላችሁ። ፋኖ ተቃውሟል። ፋኖ ተወዳዳሪ የለም። ፋኖ ተፎካካሪ ፓርቲ የለም። የለም ቁሟል። ፋኖ ባለበት ቀጠና ሳይሆን በኢትዮጵያ ተወዳዳሪ ፓርቲ የለም። ያበለለበት ግን እመረጣለሁ ከማን ጋር እንደሚወዳደር በሳል ሰዎች ታውቃላችሁ። ሊፎካከረው የሚወዳደረው ፓርቲ እንደሌለ ፖለቲከኞች እጃቸውን አንስተዋል። በቃ አንወዳደርም ብለው እጃቸውን አጣጥፈው ቁጭ ብለዋል። ፋኖ ሆነዋል። እሱ ደግሞ ከማንም ጋር ተወዳድሮ እንደማልፍ እያወቀ ገበሬውን በማያውቀው የከተማውን ህዝብ በመጨፍጨፍ ካርድ ታወጣለህ፣ ትመዘገባለህ እያለ ምን እንደሚያሰቃይ እያያችሁ። ስለዚህ እንግዲህ ተገዳችሁም ካርድ ተቀበላችሁ፣ ተገዳችሁም ተመዘገባችሁ ሟ በልብ ነው። በቀጣይ ምናየው ይሆናል። የምርጫው ሰዓት ምናየው ይሆናል። የምርጫው ሰዓት ምናየው ይሆናል። ሁሉም አማራ ልትዘጋጅ ይገባል። በቃ በዚህ ሰዓት ተመርጫለሁ ብሎ አማራን ኢትዮጵያን አታሎ ለግም መንግስት መሆን አይቻልም። አይቻልም። ሁላችን በዚህ ላይ ስነ ልቦናችን ልንሰንቅ ይገባል። ልንሰንቅ ይገባል። አፈሙዝ አይደለም ጨዋታው ሌላ ግዴታ አፈሙዝ መሳሪያ ይዤ ወጣው ስላልወጣው አይደለም። ቁጭ ብለህ የምትሰራው ስራ ሊኖር ይችላል። የፋኖን ትዕዛዝ ልታከብር ይገባል። ይዋደቅልህ ራሱ ሙቶ ነፃ ሊያወጣ ያለ ፋኖ ህዝቡን እየጨፈጨፈ ህዝቡን እየሰረቀ አይደለም። ህዝቡን ሰላም እያደረገ ነው። የሰላም መንግስት ለማቆም ነው። ለሀገሪቱ ለአማራ ብቻ ሳይሆን ለኢትዮጵያ ነው ምን ሞተው የምንታገለው። የህዝቡን እንጀራ እናንተን እንጀራ እየበላን በእናንተ ገንዘብ ጫማ ፎጣ እየለበስን የምንታገለው ህዝባችን ነፃ ልናወጣ ነው። ይሄ አማራን ብቻ ሳይሆን ሙሉ የኢትዮጵያን ህዝብ ነፃ ልናወጣ ነውና ለዚህ የግድ ተባባሪ መሆን አለብን። በጉልበት አንመርጥም፣ ገዳያችን አንመርጥም፣ አውዳሚያችን አንመርጥም። በማዳበሪያ በአንድ ቁምጣ ማዳበሪያ እያታለለ አንድ ኩንታል ማዳበሪያ ስንት ብር እንደሚሸጥልህ እያየ ነው።
ይሄም ሲባል መከላከያ የሚቀልብ በማዳበሪያ ከእናንተ በሚሰርፈው ገንዘብ ነው። እኛ ማዳበሪያ ለገበሬው እንዳይደርስ ሳይሆን እንዲደርስ ነው፣ በጥሩ ዋጋ እንዲደርስ ነው። ቀረጥ እንቀርጣለንም አላሰብንም ነበር። ማከላከያ እያጀበ ሲመጣ ነው እንድንቀርጥ የተገደድን። 14000 ብር የሚሸጥበት 13000 ተኩል የሚሸጥበት ዘመን ደርሳቸዋል። ይሄ እንግዲህ የአንድ ኩንታል ማዳበሪያ ዋጋ ሆኖ አይደለም፣ ህዝቡን ለማድከም ነው። አውጥተህ እንዳታተርፍ ነው። በወጭ ገንዘብ ግን እንጨርስ ነው። እዚህ ላይ መብሰል አለብህ። ምትገዛውን ዘይት፣ ምትገዛውን ቡናይ፣ ከሀገራችን የሚመረተውን ምትገዙበትን ዋጋ እዩ። ይሄ ሀገሪቱን ለማድቀቅ የተነሳ ወይም የተወከለ መንግስት ደግሜ ሀገሪቱን ለስደት የት ነው የምንሰደደው? አማራ እኮ መሰደጃ የለው፣ መሰደጃ የለው። የት ነው የምንሰደድ? ስለዚህ ገና ከተማ ላይ ያለች ሚኒተሪ አይታችሁ አቅማችሁን አታሰነሱ፣ ልባችሁን ሰንቁ። ህወሓት ስናባረው እኮ ትንሾች ነን። ማረሚያ ቤት አዲስ አበባ ታስረን አሸባሪ ተብለን ተገርፈን በትንሽ ትግል ነው ህወሓት መፈንቅለ መንግስቱ ነበር ከክልላችን ወጦ ወይም ከፌደራል ወጦ ወደ ትግራይ እንዲገባ የተደረገ። በቃ ይሄ ግን ደልጊ ላይ ነው ያለ፣ ጨዋይት ላይ ነው ያለ፣ ሻውራ ላይ ነው ያለ። ተከተማ ውጭ ገጠሩም ቀጠናው በፋኖ ቁጥጥር ሰፊ ቀጠና ይዛናል እኛና ህዝቦቻችን ነን። ብልጽግናው ያወጣው አዲሱ የማፈኛ ዘዴ የኑሮ ውድነቱንና ኢኮኖሚ ቀውሱን ተከትሎ የከተማ አመጽ ይነሳብኛል ብሎ የሰገው የብልጽግናው ስርዓት አዲስ አበባ ላይ የተለየ የአፈና መዋቅር መዘርጋቱ ተገለጸ። አስቀድሞም ቢሆን የአዲስ አበባን ጉዳይ በስጋትነት ሲመለከት የነበረው ኦህዴድ ብልጽግና በቅርቡ የከተማ አስተዳደሩን ፖሊስ ኮሚሽን በብልጽግናው ሊቀመንበር ታማኝ ጦር አዛዥ በሆኑት ጄኔራል አስራት ዴኔሮ እንዲመራ አድርጎታል። ከዚህ በተጨማሪም 100,000 የኦሮሚያ ክልል ሚሊሻን በከተማዋ ለማስፈርና በዙሪያዋ ደግሞ የተጠናከረ የኦሮሚያ ልዩ ኃይል ካምፕ የዘረጋ ሲሆን በከተማ ፖሊስ ውስጥም ከአንድ ብሔር ተወላጆች በስተቀር የሌሎች የኢትዮጵያውያን ተወላጆች እንዳይካተቱ በጥንቃቄ እየሰራ ይገኛል። በዚህ መልኩ የጸጥታ ኃይሉን ሲያደራጅ የቆየው ስርዓቱ በከተማዋ የተለያዩ ግለሰቦችን የሐሰት ክስ እየፈበረከ እያሰረ መሆኑን ዛሬ የወጡ መረጃዎች ያመላክታሉ። ከቴዲ አፍሮ 6ኛ አልበም ጋር በተያያዘ ያሰራቸውን 8 ግለሰቦች በሙሉ በአደገኛ እጽ ማዘዋወርና በሽብርተኝነት እንደከሰሰው ሁሉ ሌሎች ግለሰቦችን ደግሞ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጄኔራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በማለት ክስ መመስረቱን ዋዜማ ሬዲዮ ከምስጢራዊ ፍርድ ቤት ሰነድ አገኘው ብሎ ዘግቧል። ሚዲያው በዚህ መልኩ ክስ የተመሰረተባቸውን 11 ተጠርጣሪዎችን አስመልክቶ በሰራው ዘገባ ዋዜማ በምርመራ ሰነዱ ላይ በተመለከተው መረጃ ሚያዝያ 26 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጄኔራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ መሆኑን ያስረዳል ሲል ይገልጻል። ሚዲያው አክሎም ጄኔራል አስናቀው ሲሳይ፣ አብርሃም መሐመድ፣ አያሌው ሞላና ቀሲስ ክንዳለም አሻግሬን ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማ ውጊያ ሲዘጋጅ ነበር ሲል በሰነዱ ላይ ተጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል በማለት የስርዓቱን አዲስ የማፈኛ ዘዴ አጋልጧል። በደርግ መንግስት የጦር መኮንን የነበሩት ጄኔራል አስናቀው ሲሳይንና ሌሎች 10 ተጠርጣሪዎችን ብቻ ሳይሆን ሌሎች የከተማዋን ወጣቶች፣ ምሁራንና የመንግስት ሰራተኞችን በሙሉ ለሚያነሷቸው ጥያቄዎች ይህንን ፍረጃ በመስጠት ወደ እስር ቤት እየወረወረ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የደህንነት ምንጮቻችን በጉዳዩ ዙሪያ በሰጡት መረጃ መንግስት በዋናነት የፈራው የከተማ አመጽን ነው። በተለይ ከ2016 ዓ.ም ጀምሮ የከተማ አመጽ ይነሳብኛል የሚል ስጋት ይዞ ነው የቆየው። ከቅርብ ወራት ወዲህ ደግሞ የኑሮ ውድነቱ መባባሱና በአፍሪካ ቀንድ ያለው ጉዳይም ውስብስብ መሆኑን ተከትሎ መንግስት በዋናነት የከተማ አመጽንና ህዝባዊ ቢተኝነትን በእጅጉ ሰግቶባቸዋል። በዚህ የተነሳም ተከታታይ አፈናዎች፣ እስሮችና ስወራዎችን እንዲያካሄድ ለተቋማችን ፈቃድ ተሰጥቶታል ብለዋል። የብልጽግናው ስርዓት አዲሱ የማፈኛ ስልትም የምርጫ ሂደትን በማደናቀፍና ለውጭ ኃይሎች በመላላክ ትጥቅ ካነሳው ኃይል ጋር ጥምረት በመፍጠር አገሪቱን ወደ ትርምስ ለማስገባት በሚያስር የሚል የመወንጃ ክስ በአዲስ መልክ ማዘጋጀቱን ከደህንነት ምንጮቻችን የደረሰን መረጃ ያመላክታል።
በአንቀጽ 39 አልደራደርም። ብልጽግና የኦህዴድ ብልጽግናው ስርዓት በህወሓት ኢህአዴግ ዘመን የወጣውንና በርካታ ውዝግብ በሚነሱበት የኢትዮጵያ ህገ መንግስት አንቀጽ 39 ላይ ያለውን አቋም ይፋ አድርጓል። የብሔረሰቦች መብት እስከ መገንጠል የሚለውን አንቀጽ 39ን አስከብሮ እንደሚቀጥልና ከዚህ ይልቅ በሌሎች ጉዳዮች ላይ ግን እንዲሻሻል እንደሚፈልግ አስታወቀ። አስቀድሞም ቢሆን የብልጽግናው ሊቀመንበር ለአንድ ክልል ብለን የምናሻሽለው ህግ የለም ሲሉ ለህገ መንግስቱ ስርዓታዊ ጥብቅና ሲሰጡት ተመልክተናል። ለዚህ የብልጽግናው ሊቀመንበር ንግግርም ከቀድሞው የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ተቃውሞ ቀርቦባቸው ነበር። ለአንድ ክልል ብለን የሚባል አይደለም፣ ትልቅ ህዝብ ነው ጥያቄ ያነሳው ሲሉ ዶክተር አምባቸው መኮንን የህገ መንግስት መሻሻልን አስገዳጅነት ተናግረው እንደነበር አይዘነጋም። የፊታችን ግንቦት 24 ቀን 2018 ዓ.ም ብልጽግናውና አጋር እያለ የሚጠራቸው ፓርቲዎች የሚያካሂዱትን ምርጫ አስመልክቶ በተካሄደ የክርክር መድረክ ላይ ከአወያዩ ስለ ህገ መንግስት ማሻሻያ የቀረበላቸው የብልጽግናው ተወካይ አንቀጽ 39 የኢትዮጵያ ብሔር ብሔረሰቦች የደህንነት ዋስትና ስለሆነ እንዲሻሻል አንፈልግም ሲሉ የመንግስታቸውን አቋም ግልጽ አድርገዋል። ሌሎች አንቀጾች ግን እንዲሻሻሉ እንደሚፈልጉና ፓርቲያቸውን መሻሻል አለባቸው ብሎ የሚያምንባቸውን አንቀጾች ለብልጽግናው የምክክር ኮሚሽን በቅርቡ በሚያስገባው አጀንዳ እንደሚያሳውቅ የብልጽግናው ተወካይ ተናግረዋል። የብልጽግናው ሊቀመንበር ያዋቀሩትን በፕሮፌሰር መስፍን አርያ የሚመራው የምክክር ኮሚሽን በህገ መንግስት ማሻሻያ ጉዳይ ምንም አይነት አጀንዳ እንዳትቀበሉ ተብለው በብልጽግናው ሊቀመንበር መመሪያ እንደሰጠው አይዘነጋም። አድዋ ሙዚየም በሚባለው የመሰብሰቢያ አዳራሽ በተደረገ የምክክር ኮሚሽኑ የስራ አቅጣጫ መመሪያ ላይ ተገኝተው የነበሩት የብልጽግናው ሊቀመንበር በህገ መንግስት ጉዳዮች ከየትኛውም ክልልም ሆነ የፖለቲካ ፓርቲ ጥያቄው ወይም አጀንዳው ከቀረበ እንዳትቀበሉ በማለት ነበር የስራ ስምሪት የሰጧቸው። ሆኖም ብልጽግናው ከህገ መንግስቱ ውስጥ እንዲሻሻሉ የሚፈልጋቸው 7 አንቀጾች መኖራቸውን የሚናገሩት ምንጮቻችን በዋናነትም የአገሪቱ መንግስታዊ ስርዓት ፓርላሜንታዊ ሳይሆን ፕሬዚዳንሻል እንዲሆን፣ የአዲስ አበባ ጉዳይ፣ የክልሎች አወቃቀርና አስተዳደራዊ ግዛታቸውን የሚመለከቱ እንደሚገኙበት ገልጸዋል። በምርጫ ክርክሩ የብልጽግናው ተወካይ የሰጡትን የፓርቲውን አቋም ተከታትለን እንመለስ። የፖለቲካ ፓርቲ ብልጽግና ፓርቲ ነው። የመግቢያ ንግግራችሁን ስናደምጥ ህገ መንግስታዊ ማሻሻያ ስለማድረግ የገለጻችሁት ግልጽ አቋም የለም። ብልጽግና ፓርቲ አሁን በስራ ላይ ያለውን የፌዴራል ህገ መንግስት የጸደቀበትን የረቀቀበትን መንገድ በተመለከተ ያለው አቋም ምንድነው? መሻሻል አለበት የሚል እምነትስ አለው ወይ? አመሰግናለሁ። አሁን በስራ ላይ ያለው የፌዴራል ህገ መንግስት ከኢኒሺዬሽን ከማርቀቅ ጀምሮ እስከ ጸደቀበት ያለው ሂደት አሳታፊ ነው ብለን እናምናለን። እንደሚታወቀው የህገ መንግስት አርቃቂ ኮሚሽን 87 አባላት የነበሩት በርካታ የፖለቲካ ኃይሎችን አሳትፏል። ያልተሳተፉቱ በስደት ላይ የነበሩ ኢህአፓና መኢሶን ብቻ ነበሩ። እነሱ ደግሞ አባሎቻቸው ግማሹ በስደት አብዛኛው በተለያዩ በኮሚሽን ውስጥ በተሳተፉ። ስለዚህ አሳታፊ ነው ብላችሁ ነው የምታምኑት? አሳታፊ ነው። እስከ ቀበሌ ድረስ በየቀበሌው ተካሂዶበታል። በመሻሻሉ ላይ ያላችሁ አቋም ዲስከሽን ተካሂዶበታል። አሳታፊ ነው ማለት ነው። በመሻሻሉ ላይ ያላችሁ አቋም ህገ መንግስት ሊሻሻል ይችላል። ነገር ግን የሚሻሻልበት ሂደት ላይ ነው ጥያቄያችን። ህገ መንግስት የማህበረሰብ ሶሻል ኮንትራክት ነው ብለናል፣ ገዢ ሰነድ ነው ብለናል። ነገር ግን ይሄ ህገ መንግስት የብሔረሰቦችን የረጅም ዘመን ትግል የማንነት ትግል ያከበረ ህገ መንግስት ነው። የሚሻሻለው አካታች አሳታፊ ብሔራዊ ምክክር ወይ ደግሞ በህዝብ ለብሔራዊ ምክክር ያቀረባችሁት የህገ መንግስቱ መሻሻል ያለባቸው ዋነኛ ጉዳዮች ምንድናቸው? በብሔራዊ ለኢትዮጵያ ህዝብ ግልጽ መሆን አለበት። በብሔራዊ ምክክር ኮሚሽን ጊዜ በቅርብ ወደ ቴብል የምናቀርበው ነው የሚሆነው። ግን አሁን ይሄን ለሚከታተሉ ዜጎች ህገ መንግስቱ ሊሻሻል ይችላል። ህገ መንግስት የሚሻሻለው ዘላቂ እንዲሆን የተሻለ የተግባባንበት ሰነድ እንዲሆን ላይ ብልጽግና ያለው አቋም ምንድነው? አንቀጽ 39 የብሔሮች ብሔረሰቦችና ህዝቦች የማንነት መብት መከበር ዋስትና ነው። ህብረ ብሔራዊ ፓርቲ ነን። ህብረ ብሔራዊነትና በአንድነት መካከል ሚዛን ጠብቀን የምንሄድ ነን። ኢትዮጵያውያን የረጅም የተሳሰር የተጋመደ ታሪክ ያለን ነን። በነ ትራኦሬ የተገፉት ማክሮን ወደ ብልጽግናው እየመጡ ነው። የምዕራብ አፍሪካ ሀገራት ለቀድሞ ቅኝ ገዣቸው ፈረንሳይ ፊት ከመንሳትን ባለፈ ከየሀገራቱ እንድትወጣ ማድረጋቸውን ተከትሎ የፈረንሳይ ትኩረት የአፍሪካ ቀንድ እና የሰሜን አፍሪካ የሆነ ይመስላል። በዚህም የተነሳ የአፍሪካ ቀንድ የጦርነት ጠማቂውና ስንቀፈጂው የብልጽግናውን ስርዓት በቅርበት ለመስራት ፍላጎቷን አሳይታለች። የትራኦሬ አብዮት የሚባለው የማሊ ኒጀርና ቡርኪና ፋሶ ሁኔታ ፈረንሳይን ከምዕራብ አፍሪካ የገፋት ሲሆን ሴኔጋልም በፈረንሳይ ላይ ቅሬታዋን አቅርባለች። የሩዋንዳን
የእርስ በርስ ጦርነት ያባባሰው የፈረንሳይ መንግስት ለዚያ አስከፊ እልቂት ተጠያቂነት ሳይደረግበት ከምዕራብ አፍሪካ ቢባረርም ምስራቅ አፍሪካን ሌላ ማረፊያ አድርጎ ብቅ ብሏል። ከወራት በፊት በአዲስ አበባ የፈረንሳይና የአፍሪካ ጦር ሚኒስትሮች ስብሰባ መካሄዱ የሚታወስ ሲሆን በወቅቱም የፈረንሳይ ጦር መሳሪያ አምራቾችና የተመረጡ የአፍሪካ ሀገራት የጦር ሚኒስትሮች የጦር መሳሪያ ግዢ ስምምነት መፈራረም ችለው ነበር። በወቅቱም የስብስቡ አካል የነበሩት ሩዋንዳ፣ ቡሩንዲ፣ ጅቡቲ፣ ኢትዮጵያ፣ ዩጋንዳና ኬንያ ሲሆኑ ዛሬ በወጣው መረጃ ደግሞ ማክሮን ወደ አዲስ አበባ፣ ናይሮቢና ካይሮ ሊጓዙ መሆኑን አስታውቋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቀጣዮቹ ቀናት ወደ ኢትዮጵያ፣ ኬንያና ግብጽ የሚያቀኑ መሆኑን የዘገበው የሀገራቸው ሚዲያ ፍራንስ 24 የፕሬዚዳንቱን የምስራቅ አፍሪካና የሰሜን አፍሪካን ጉብኝት ዓላማ ከመናገር ተቆጥቧል። ሆኖም ማክሮን አዲስ አበባ የሚኖራቸው ቆይታ ከብልጽግናው ሊቀመንበር በተጨማሪም ከአፍሪካ ህብረት ሊቀመንበር ጅቡቲያዊው መሐመድ የሱፍና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር እንደሚወያዩ አስታውቋል። የፈረንሳዩ የዜና ወኪል አክሎም ኬንያ በመጪው ሰኞና ማክሰኞ በምታስተናግደው አፍሪካ ፎርዋርድ በተሰኘው የአፍሪካ ሀገራት መሪዎችና የአህጉራዊ የንግድ ድርጅቶች ኃላፊዎች ስብሰባ ላይ ማክሮን እንደሚገኙ ዘግቧል። የኬንያው ስብሰባ በኢኮኖሚ ልማትና ድንበር ዘለል ኢንቨስትመንት ዙሪያ ለመምከር ያለመ እንደሆነ የተገለጸ ሲሆን የማክሮን በጉባኤው ላይ መገኘት ዓላማም ከጦር መሳሪያ ሽያጭና ከጥሬ ዕቃ አቅርቦት ጋር ለመነጋገር ሳይሆን እንዳልቀረ ተገምቷል። የብልጽግናው ሊቀመንበር ወደ ስልጣን በመጡበት የመጀመሪያዎቹ ወቅት ኢማኑኤል ማክሮን ወደ ኢትዮጵያ በተደጋጋሚ መመላለሳቸው የሚታወስ ሲሆን በወቅቱም የቅዱስ ላሊበላ ቤተ ክርስቲያንን ለማሳደስ የገንዘብ ድጋፍ እንደሚያደርጉና የኢትዮጵያን ባህር ኃይልም እንደሚገነቡ ቃል ገብተው ነበር። ሆኖም የቅዱስ ላሊበላን እድሳት በተመለከተ ፕሬዚዳንቱ በሚከተሉት የስርዓተ ጾታ አመለካከታቸው ምክንያት ሀሳባቸውን ሲሰርዙ፣ የባህር ኃይል ግንባታውን በተመለከተ ደግሞ የብልጽግናው ሊቀመንበር የሚከተሉትን የውጭ ግንኙነት ፖሊሲ በመስጋት አቋማቸውን ለመቀየር እንደተገደዱ ይታወቃል። ፈረንሳይ ከቀድሞ ቅኝ ግዛቶቿ የምዕራብ አፍሪካና ሳህል አገራት ጋር የነበራት ግንኙነት መበላሸቱን ተከትሎ ከሌሎች አፍሪካ ሀገራት በተለይም የአፍሪካ ቀንድና የምስራቅ አፍሪካ ሀገራት ጋር ግንኙነቷን ለማጠናከር እንቅስቃሴ እያደረገች ትገኛለች። የአፍሪካ ቀንድ አሁናዊ ሁኔታ ደግሞ አሜሪካና እስራኤልን ጨምሮ የፔትሮ ዶላር ከበርቴዎቹ የአረብ ሊግና የፋርስ ሀገራት እንዲሁም የጥቁር ባህር ባለቤቷን ቱርክንና የምስራቁን ጎራ መሪዎቹን እንደ ቻይናና ሩሲያ ያሉትን የትኩረታቸው ማዕከል አድርገውታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።